ኦል ኦፍ አስ ስላልን አይደለም። ከአንቺ ከውስጥሽ ካለው ነገር ምንም ነገር ልታጎይ አይገባም። እስልምና ውስጥ የመጣሽው ቀጥተኛውን መንገድ ይዘሽ ሌሎቹንም ኮል የማደርገው በዚህ መንገድ ነው። እኔ ትልቅ መሳሪያ ልንገርሽ ሚስጥር፣ ይሄ እንዳለ ይሄ አሁን ይሄ ነገር ይኸውልሽ ትክክል መሆንሽ የምታውቂው ዛሬ አቡበከርን አግኝተሻል። አንድ ምልክት አይደል? ውጤት አለው። ስለዚህ ሌላው ነገር ምን አለ መሰልሽ ቶሎ የሚደርሰው ኢልም ይቆይ ወንድም ነበረኝና ፊደላቱ ምናምን አስተምሮኝ ነበረ እና ጀስት ያው ተቀጣጥሎ ሲመጡ ምናምን አንዳንድ እንትኖችን ስታለው እንጂ ያው በእንትን እያልኩኝ ቀስ እያልኩ ማንበቡን እንትን ለዋለሁና ከዛ አንጻር እያየሁት ቅዱስ ቁርአን ምን ይላል እግዚአብሔር አብ ወይም ደግሞ በብሉይ ኪዳን የተጠቀሰውን አንዱ አምላክ የተባለውን ወይም ደግሞ ለኛስ አንድ የሆነ አባትና አምላክ አለን እሱም አብ ነው ተብሎ እንደተገለጠ ኮምፔር አደረኩት። አላህ በቅዱስ ቁርአን ውስጥ ያለው ፈጣሪና በብሉይ ኪዳን ሲጠቀስ የነበረው ወይም ደግሞ የኢየሱስ ክርስቶስ አባት ተብሎ የሚጠራው ኮምፔር አደረኩት። ቅድም ደግሞ አላሁ ላ ኢላሀ ኢለላሁ ወል ሐዩል ቀዩም ላ ተኹዙሁ ሲነቱን ወላ ነውም የሚለውን እንኳን ሊተኛ አያንገላጅም የሚለውን ነገር በብሉይ ኪዳን ከተጠቀሰው ጋር አምላከከ ኢይነውም ወኢይመውት አይተኛም አይሞትም አይለወጥም የሚለው ነገር ጋር ያው ብዙ ነገር ኮምፔር አደረኩኝ። ኡስታዝ ወሂድም ጋር ብዙ ሁለቴ ሶስቴ አግኝቼዋለሁ። አንዳንድ ነገሮችን እያወረድኩ ኮንፊውዝድ የሚያደርጉ ነገሮችን ያው ተጠቀምኩና የሚጠየቁ ጥያቄዎችን መጀመሪያ እንትን አልኩ። በጂሰስ ክራይስት ላይ በኢስላም ዘንድ የሚጠየቀው ጥያቄ ምንድነው? ኮንፊውዝድ የሚፈጥረው ነገር ወይም ደግሞ ያው ደግሞ በክርስቲያኒቲም ደግሞ ምን ተብሎ ይታመናል የሚለውን ነገር አይቼ ያው ከዛ አንጻር ያው ውስብስብ ባለብኝና እኔ ራሱ ሳይገባን እንደውም የሆነ ፊዚክስ አስተማሪያችን ነበርና 11ኛ ክፍል እያለ ሳይማር ያስተማረን አስተማሪ እንለው ነበር። ማለት ያው እንትን ጀስት በደንብ አድርጎ እንትኑ ፎርሙላውን እንትን ብሎ አያድርም፣ ግን ለኛ ዲስክራይብ ያደርጋልና አሁን ትሪኒቲ ቲዮሪ ላይ ስታየው ያው ጀስት እኛ ልንመልስ እንደዚህ ያው ቅድም እንደ ቅኔው እንደገለጽኩልሽ ማለት ነው ኤቪደንስ እየመጣ አንዳንዴ ድርቅ የማለት ነገር ስላለ ነው እንጂ በግልጽ ቃል ቀለል አድርጎ ትሪኒቲን ያስረዳል አየሁም እስካሁን ድረስ እኔ ባየሁት ማለት ነው። ቀላል ሰው እንዲገባው ተደርጎ ማለት ነው። ያው እምነትም ዓላማው ሰው ገብቶት ያው ውስብስብ ማለት የለበትም። ገብቶሻል? የመዳኛ መንገድ ስለሆነ ይሄ ፊዚክስ ይሄ ምንድነው ሜታፊዚክስ ምናምን እንደዚህ አይደለምና አልበርት አንስታይን ምን ይላል? አንድ ሰው ገባው ማለት የሆነ ነገር ኢዝ ኢኳል ቱ ኤምሲ ስኩዌር ለምሳሌ ሪላቲቪቲ ቲዮሪ ከሆነ ለህፃን ልጅ አስረዳው ነው የሚለው። ያው የህፃን አይኪዎች የታወቀ ስለሆነና ለሽማግሌ ቀለል አድርገህ ማስረዳት ከቻልክ ያ ቲዮሪ ገብቶሃል ነው የሚለውና ከዛ አንጻር ቀለል አድርጎ እኔ እንኳን ቀለል አድርጎ በጣም ከበድ ብሎ ራሱ መጥቶ ያው ይከብዳል እንትኑ ራሱ። ጀዛከላህ ኸይረል ኸብትሽ ወንድማችን። ከዚህ በላይ ወይ አቡበከል ከዚህ በላይ ባናስጨንቀው አዲሴ ሌላ ቀን ለኢንተርቪው እንደምትቀጥሊው አልጠላጠልም እና እኔ ቃል የለኝም። እህትየው የሆነ ነገር በይውና የቀና ሲጁ እና ደግሞ አንቺ ኢንተርቪው አድርገሽው እናያለን ኢንሻአላህ። ዌል የእሱ ብቻ ሳይሆንም አንቺንም መጠየቅ እንፈልጋቸው ጥያቄዎች አሉኝ። ከተፈቀደልኝ በቤትሽን ቢሆን ማዘጋጀት ትችያለሽ። ኦር ደግሞ እኛ ጋርም የብዙ ሰዎችን ጥያቄ ስለሆነ ነው ኢትስ ኦኬ ዊ ካን ዱ ኢት ሂር ቱ። ጊዜ ብቻ ሲመች እንትን በሉ። ያው እኔ ቤት ብዙ ጊዜ የጆርኒ ስንሰማና ቁራን ሲቀራ በጣም ነው የምንደሰተው። በአብዛኞቻቸው ሚስ እንዲያደርጉ ስለማንፈልግ መልካም ፍቃድ ከሆነ ያው ስለምታውቀው ቤቱንም እንግዳ ስላልሆንክ መምጣት ትችላለህ ኤኒታይም እና ዛሬ ይሁንልኝ ባልክ ጊዜ ብዙ የሚማሩ ሰዎች ስለሚኖሩ ቢካዝ አንዳንድ ጊዜ የሰዎች የማናውቀው ለሆነ ሰው ስፓርክ ልንፈጥር እንችላለን። ዋናው መምጣታችን ሳይሆን መኖር ህይወት ነው። ከህይወትም አልፎ ለሌላው ማብራት መቻል ነው። ዳስ ደ ሜን ፐርፐዝ መሆን ያለበት። ስለዚህ አሁን ያንተ የተረዳሃቸውን ርዳቶች እኔ አልሄድኩም፣ ያንተን ጆርኒ ያንተን አላውቀው። የሆነ ሰው ግን ሊያውቀውና ሊረዳህ ይችላል። ነው ስታወራ ስትናገር ለእኔ ጀስት ሰርፕራይዝ ላይክ ኦኬ እንደዚህም አለ እንደ መማሪያ። ለሆነ ሰው ግን ብርሃን ልትሆን ይችላል። እውነት ሊትራሊ በዛ የመጣህበትን እኔም እኮ የሚል ሌላ ሚረር ትሆናል፣ መስታወት ትሆናለህ ማለት ነው። ሶ ለዛ ነው የሰዎችን ጀርኒ ንጽጽር አልወድም። እኔ ግን የሰዎች ታሪክ ይመስጠኛል። ቢካዝ ከመጽሐፍ በላይ መጽሐፍ ነው።
because ራሱ የሄደበት መንገድ ነው ያለ ንጽጽር ያለ ጀጅመንት ሊሰማ ስለሚገባው ያንቺንም የሱንም ጊዜ ሲኖራችሁ መልካም ሊሆን ይችላል። እዚህም ቢሆን ያንቺንም ጊዜ ሲኖርሽ እንዴት ለምን ከየት የሚለውን ነገር ወይ አሁንም ቢሆን ቁጭ ብዬ መስማት እችላለሁ። ትዕግስት አለኝ። ሀብትሽ ደግሞ አላሁ አክበር እንኳን አላህ መራ። በጣም ተጨማሪ በስማርት የሆነ ሙቭ ነው ሙቭ ያደረከው። ራስን ማስበለጥ፣ ራስን መውደድ፣ ራስን ማወቅ፣ የበለጠ መምረጥ ያ ትልቅነት መንገድ ነው። ሉስ ሆነ በዛው አለመቅረት ፈጣሪ ፈልገ ማግኘት ላይክ ላንታውን ግራውንድ አድርገ መሰረትንም ስለምታውቀው ላንተ መምከር ምናልባት እኔ ሞኝነት እንዳይሆንብኝ ነው ዝም ብል ይመርጣለሁ። ቢኮዝ የእውቀት ቦታ ነው እንዳልል ብዙን እውቀት ይዘኸዋል። ግን ብዙ ወንድሞችም ስላሉ በእስልምና ዙሪያ ላይ ያው ከነሱ ጋር ዲስከስ ታደርገዋለህ። ለእኛ ግን እንኳን ወደኛ መጣ እንኳን ወንድማችን ሆንክ ያው በጣም ደስ ብሎኛል። አላሁ አክበር ማሻላ። ደግሞ ኖሌጅ የማናቃቸውን ነገሮች ነው እያወራህን ያለውና ከአንተ ብዙ ለመማር ዝግጁ ነኝ። እኔ በገና ብዙ ወረቀትና እስክሪፕቶ መያዝ ይጠበቅብኛል እና እንጠብቀሃለን ሀብትሽኛ ጋር ዚሁ አንቺ ሚስ ሊንዳ ብዙ ታሪኮች አስደንጋጮች ንግግሮችና ስራዎችን እየሰራሽ ነው ሰምተናል። ያው የእኛ ሰዓት ላይ ባይሆንም ሌሊትም ቢሆኑ so proud of you በርቺ። ግን አንዳንድ ደግሞ ሄድስ አፕ የሚሆኑ ግልጽ መናገር ስለሚኖርብኝ ገና ሰልመን አንዳንድ ጊዜ ልናስተምር ሳይሆን ያው የሰማሁትን እኔ ሀላል ነው በጀርባ በውስጥ የሚባል የለም። you beautiful you strong የመጣሽበትን መንገድ አላቅም ግን ለመስማት ዝግጁ ነኝ without no judgment። ግን ያው just be careful ነው ራስሽን vulnerable የሆንሽበትን መንገድ ከእህቶች ጋር ከትምህርት ጋር ከዛ ጋር ሞር ጊዜያችንን ብናሳልፍ ለኛ ለመንገዳችን ይቀናል። በክርክር በንጽጽር ምናምን ጊዜሽን ዌስት ባታረጊ የእህትነት ምክሬ ነው። ከዚህ እየሄድሽበት ያለሽው ብዙዎቹን ቴክኒክ የሚያስፈልግ እውቀት የሚያስፈልግ አንቺ ተጋልጠሽ ብትሄጂ ወንድሞች ዝም አይሉም። ገብቶሻል? ንጽጽር ቦታ ስትገኝ አንቺን ፕሮቴክት ለማድረግ ሲሉ እነሱ ይሄዳሉ። የማይሆን ልምጭ ይሆናል ማለት ያለ ዝግጅት አንቺ ባልተዘጋጀሽበት ወንድሞችን ምናምን ሃይማኖታችንን የማይሆን ዲስሪስፔክት ቢደረግ ደስ አይለንም በኋላ ላይ ማለት ነው። ደስ ይላል ቻሌንጅሽ ፍቅርሽ ምናምን ላላህ ያለሽ ለነቢያችን ሰለላሁ ምን ሁሉ ነገር ትጣፍጫለሽ ለእኛ ያንቺን ሉዝ ላለማድረግ ስንል ያው ሳክሪፋይስ የምናደርገውን ዋጋ እንከፍላለን ማለት ነው። ሬዲ እንሁን፣ መጀመሪያ እንማር፣ ከወንድሞች ከእህቶች ጋር ጊዜያችንን እናባክን እንደ ምክር ነው። ኮዝ እዛ ጋር ስትሄጂ አንቺ ስትጠቂ እኛ ዝም አንልምና ማለት ነው። ስለዚህ እህታችን ነሽ፣ እንወድሻለን። እንኳን ወደ እስልምና መጣሽ አጋችሁ አሰሲስተር መናገር ስላለብኝ በጀርባሽ ሄጄ ማለፍ ስለሌለብኝ ያን የምታረጊውን ነገር እኔ ፐርሰናሊ አልወደድኩትም። ከነሱ ጋር ከቄሶች ጋር ከምናምኖች ጋር ክርክርና ንጽጽር ዊር ናት ሬዲ። እኔ ሃይማኖት በሌለኝ ሰዓት ይቀለኝ ነበረ። ከክርስቲያን ጋር ከማንም ጋር ሜዳ የሰፊ ነው መራገጥ እችላለሁ። አሁን ግን የማስከብረውና ተከብሮ የሚቀጥል ሃይማኖትም ስላለኝ እኔ በምራመደው እርምጃ እንዲሰደብብኝ ስለማልፈልግ እጠነቀቃል። አይውሽ እንደኔ ሁኚ ማለት አይደለም። የራስሽ እርምጃ አለሽ፣ የራስሽ አካሄድ አለሽ፣ የሚያምር ፐርሰናሊቲ ያለሽ፣ ብዙ ሰው ወዶሻል፣ ፋሚሊ ሆነናል። ስለዚህ ሀቅ ሁሉም ሆዱን እንደዚህ አድርጋት እንዲመከሪያ ተዳረ ሊዱን አምጫት ምናምን ይሉኛል ነው። የራሷ እርምጃ አላት፣ የራሷ አካሄድ አላት ብዬ ነው የመለስኩት። ግን እዚህ ጋር መናገር የምፈልገው አንቺ ስትጠቂ ዝም ማለታችን ስለማይቀር ጥቃት ቦታ እባክሽ አትሂጂ። በቃ ላይ when you ready ተማሪና ፉል ፓኬጅ ስትሆኚ ልምጭሽን ይዘሽ ትወጫለሽ። ደን አንቺም ስትሆኚ እኛ ከስር ጎሊንዳ ነው ልንል የምንፈልገው እንጂ ነይ ውረጂ ነይ አይዞሽ ለምን አላክ you are grown ትልቅ ነሽ፣ አስበሽ ፈቅደሽ ወደሽ እስልምና መተሻል። ሰው ማድረግ ያለብን ምንድነው እስልምናን መማር የወደድነው የመጣ ነው ላይ ፎከስ ማድረግ። ያኛው ቦታማ በቃ አልፈለግሽም አልገባሽም አይደል እንዴ? ይግባኝ ብለሽ የምትቆሰቁሽ ከሆነ ለመሄድ ነው መልሰሽ ለመሄድ ነው። አልገባኝም። እነሱ ጋር ክርክሩ ምን ለውጥ ለማምጣት ነው? እነሱን ለማስለም ትልልቆቹን መታው ስትይ አንቺን መመታት አለና ጀስ መጀመሪያ እንደ ምክር መናገር ስላለብኝ ዝም ብዬ ማለፍ ስለሌለብኝ ተማሪ
እውቀትን ያዢ አንቺን ብለን እኛ መምጣት እንፈልጋለን we want to follow you up የጎደለ እውቀት ካለ እስልምና ሙሉ ነው ንጽጽርም ከፈለግሽ አንቺ ቁጭ ባልሽበት ከነ ክብርሽ ቤትሽ ያመጡልሻል ወንድሞች ንጽጽር ለማር ካልሽ ቤትሽ አንቺ ቤትሽን ከፍተሽ የምትማሪ ነሽ በጣም ጀግና የሆኑ ሙሉ እውቀት ያላቸው ወንድምና እህቶች አሉ ንጽጽር ላይ የሚሰሩ ቄሶቹንም ቢሆን whatever they want እኩል ማች አፕ አድርገው እየሰማሽ ታነጻጽሪያለሽ አንቺ ግን ልግባበት ብለሽ በመተወረውሪው ድንጋይ ለነሱ ስትወረውሪ ጥጥፍ ሲመልሱብሽ ናዳውን who's going to protect you አንቺ ሬዲ አይደለሽም የኛ ወንድሞች ባላወቁት ሊገረፉ ነው so if you want ያንንም አንቺ ቤት ስታዘጋጅ እኛ ገና ነን ተማሪዎች ነን ገና መሬቱን ያምርብናል ዳድ ይያልን ምናምን I know በጣም ብዙ ይጠበቅብሻል cuz በጣም ብዙ አንቺን ብለው የሚመጡ እስልምና መንገድ የሚመጡ አንቺን አይተው ከዚህ የብዙዎች መንገድ ነሽ አንቺ ማለት አምባሳደር ነሽ እስልምና አምባሳደር ነሽ ከዚህ በኋላ ወደድሹ ጠላሹ ፊትሽን አይተው ሊንዳኮ ሰለመች ብለው የማይሰማ የማይመጣ ገና ይል ህይወትሽን ስብዕናሽን አይቶ እንዴት ነው የማይሳብ ያለው እንዴት ነው ሊንዳ ብሎ ላይክ ባትናገሪ እንዲ ቁጭ ባልሽበት የማይደነቅ የለም ገባሽ ያ ራሱ አንቺ ጥሪ ነው ያስደንግጧቸዋል ላይ ነው ያ አንቺ ሄደችብን የሚለው ነገር ምስምስ ወጥቷል እንደተደረማመሰ ይቅር ያንቺ ስራ አይደለም የነሱን መንገድ መገንባት ያንቺ መንገድሽ መገንባት ወደ ፈጣሪ መንገድ ያንቺ ነሽ ዘለበቱን ይዘሻል አሁን ዘለበትሽን እዛው አጠንክረሽ ቀጥ ያለው መንገድ ላይ መሄድ ነው ወደዛ የሚያወላችፍሽ ነገር ላይ መቆየት ድካም ነው ከዚ መደነቅ ትደነቂያለሽ ለካ ይሄንን የተውኩት እንዲያለሽ ግን ድጋሚ የሚጎትትሽ ድራግ ዳውን ያንን ለማስረዳት በውስጥ በውጭ እንድትመለሽ አይደለም ወስደው አደባባይ ነው የምትጥሉሽ I promise you አንቺ እስልምናን ባትፈልጋውን ገብቶሻል አንዱ ፈጣሪ መንገድ እስልምናን ብትታይ አደባባይ ነው እንጂ የሚጥሉሽ አውጥተው ያኛው የሚግባኝ ብትዋሽተሽ ካልሆነ አይገባሽም መቼም ኦሬዲ አልገባሽም በፊትም ድጋሚም አይገባሽም ስለዚህ የት ነው አውጥተው እንደዚህ አዋክበው የሚጥሉሽ አደባባይ ነው ከክብርሽ ከሂጃብሽ አውልቀሽ መንገድ ላይ ነው የምትወድቂው I promise you ብታቂበት መንገድሽን ዘለበትሽ ላይ ጠበቅ ዳስት ያንን ዘለበትሽን ይዘሽ ብትማሪ ብትጠነክሪ ለነገ ይሄንን ሁሉ ብዙ መንጋ ምታንጋጊ ጀግና ሴት ትሆኛለሽ ማለት ነው ኢፍናትስ ምንድነው የሚሆነው አንቺ መንገድ ትቀሪያለሽ at the end ሁላችንም የእስልምና እንትንም ስለማንፈልግ መሰል ባኮፊ ያደርጋል አሁን ያቀፈሽ ማህበረሰቡ ላኢላሃ አንዱ ለአላህ መንገድ ብሎ ነው የሚዋደደው እስልምና ለዛ ነው ስንገፋፈብ ለዛ ነው ምን ሞቶ ብለን ይገባንለት ነገር ነው ለኔ ነው ምልሽ ፐርሰናሊ ያ ስለሆነ I wish እንደዚሁ እንደተቃቀፈን ቼን እንደሆነ ብንሄድ ያንን የምታረጊው ነገር ሳይገባኝ ቀርቶ አይደለም ብዙ እህቶቻችን በእስልምና መጥተው በነጋታው ንጽጽር ጀምረው ውድቀታቸውን ጥሩ ሆኖ አላየንም በጣም ብዙዎቹ አስደንጋጭ ነው አየር ላይ ነው ወድቀው የቀሩት ዳንሳቸው ነው መልሰው ወደ ፓርቲያቸው ነው የሚወድቁት next I don't want to see you next አንቺን እንድትሆኝ ዛሬ ሳልነግራት ነገ ሳልነግራት ከነጎዳ ሳልነግራት ብዬ በውስጥ የሚላክልኝን ቆይ ምለው because እኔ ጋር ብትመጪ ያንቺን ጆርኒ አውቄ ቆይ የምታረጊበትን ሪዝን ለመረዳት ነበር ግን ዛሬ opportunity አግኝቼ ባል ያላህም ነገ መጠየቅበት ይሆናል because you beautiful you strong ገና ብዙ ይጠበቅብሻልና I wish እንደምኞቴ ነው just leave it ለጊዜው ጊዜ ያለው አይደለ ሁሉ አሁን የውቀት ጊዜ ነው በቃ አሁን የተውነውን ሳይሆን ያዝነውን እንማር አሁን የመጣንበትን አለ አይደለ ገና አሊፍ ባ ያለን ነው አይደለ ነገ ቁርአንን አፍዘሽ ነገ ሐዲሶችን ፈተን ምናምን ብለን ኑ እንነጻጸር የዛን ሰዓት ልክ ማለት እንችላለን አሁን ግን አንቺ ፊትሽ በመታየቱ ብቻ ምትጠሪ ነሽ አንቺ ቁጭ በማለትሽ ራስሽ ምትማርኪ ጠረንሽ ማዓዘሽ እስልምና ያፍ ቃላትሽ ቁርአን ስቀሪ መንተባተብሽ ራሱ ውበት ነው ለዛ ነው ሁሉም ማሻአላ ይልሻል ሁሉ ቅፍ ድግፍ ያደርግሻል ነገ ግን ልምጭ ሆነሽ ብትወድቂብኝ አልፈልገው ሳልነግራት ማለት አልፈልግምና አላህ ወዶሻል ማንንም አይጥልሽም ከዚያሹ ያላህን ቀጥተኛ መንገድ ነው ስለዚህ ወድሻለሁ አከብርሻለሁ በጣም ብዙ ያልኩት ምናልባት የሆነ ቦታሽን ብነካው ብዬ ነው ያልነካውት ፓርት ካለ if I የሆነ ስፓት ነገር ጠቅ ካደረኩኝ በሚል ነውና I'm sure ከዚህ ሁሉ መንተባተቤ ውስጥ
የሆነ ቦታሽን አገኘዋለሁ እና አብላዩ ውስጥሽ ክተችውና አያሰላሲው። ከዛ ፌርዝናት ነፍ እኔ ቤት ደግሞ እመጣና ትንሽ ቁጣ አሁን ይቺ የፍቅር ቃል ነት እቆጣለሁ ባይዘው ማለት ነው። ቁጡም ባህሪ ያለኝ እንደምስቀው ብቻ ሳይሆን ለምወዳቸው ሰዎች ኖ ስነፍላለሁ እና አላህ ይወድሻል እኛም እንወድሻለን ላላ ብለን አመሰግናለሁ። አይገስ መልሀባ ዱዬ ያው እኔ እስካሁን ድረስ እንግዲህ በዚህ በረመዳን ጊዜ ላይ ነው እስልምና ውስጥ እስልምና እምነት እንዳለሁበት አይ ቲንክ ሰዎች አክሰፕት ያደረጉትና እስልምና ላይ ምላሽ አልሰጥም። ለምንድነው ምላሽ የማልሰጠው? አያምርም ነው አሁን ነው አይደለ ሰዎች የሚያውቁትና አያምርም። ላይክ ውበት የለውም። ከተማሪ እንስማ ወይስ ካስተማሪ ነው የሚባል ነገር አለ እና እየተሳሳትኩም ትክክለኛ ነገር እያወራሁኝ ቢሆን እናንተ እህት ወንድሞቼ ኮንፊደንስ አይኖላችሁም። ቢኮዝ ሁላችሁም አሁን በዚህ በረመዳን ወቅት ነው ያወቃችሁ ነው። ከዛ በፊት የምታውቁኝ ማንነት ያለሁበት ነገር ታውቁታላችሁ እና አይ ቲንክ ከዛሬ ስንት ጊዜ በፊት ካሁን ረመዳን በፊት ያሉት አካውንቴ ላይ አብራሂም አካያቸው የእስልምና ቪዲዮዎች ምናምን የነበሩት በሌላ አካውንት ላይ የምለቃቸው ቆየሁኝና እዚኛው አካውንቴ ላይ ግን ትንሽ ነው በዚህ ረመዳን ላይ ነው ያዩት። ሰው ምንድነው ወገኖቻችን ጋር ነው ጠይቀን የሆነ አተናልና ይሄ ነው ብለን የምንናገራት ቃላት ትንሽ ታንገበግባቸዋለች ነው። እውነት ያጣን አይመስላቸውም፣ የሞላልን ይመስላቸዋል። ዳትስ ዋይ እና ሰዎች አንዳንዴ ሳያውቁት ይሄ በልጅነት ወርሰው የያዙት እምነት አለና ያቺ እምነት ሞል በእውቀት ብትደገፊ ነው። እኔ ፍላጎቴ ሰው ሁላ እንዲሰልም አይደለም፣ ግድ ስለሙ አይደለም። ቢሆን እሰየው ደስ ይለኛል። ካልሆነም ግን ያለበትን እምነት እንዲያከብር እፈልጋለሁ። ዳትስ ዋይ ይሄ እኔ ዓላማ ነው። ኦርቶዶክስም ሆነ ፕሮቴስታንትም ሆነ ኢቲስትም ሆነ ምንም ሆነ ያለው ሰው እንዲያከብር እፈልጋለሁ እና እኔ እስልምና ላይ መልስ አልሰጥም ብዬ ስል ከዛ አንጻር ነው። እህት ወንድሞቼ ማሳቀቅ ስለማልፈልግ ቤቴንም ስከፍት ምላሽ ሰጥቼ አላውቅም። እዚህ ጋር ያሉ ያሲኖ ታውቂያቸዋለሽ፣ አብላሂማ እዚህ ጋር አለ እነ ኡስማን ይመጣሉ ነው እስታዝ ኡመልም አሉ። እነሱ ናቸው ምላሽ የሚሰጡት። ጥያቄ ካለ ብዬ ሰው ማስገባው እነሱ ባሉበት ታይም ላይ ነው እንጂ ምላሽ ለመስጠትና ሰዎችን ለማሳቀቅ ፍላጎቴም አይደለም። ሰው ግን ምንድነው ላይክ ሁሉም ውሸት ይመስላችኋል። አሁን ሌሎች ተቋማቶች ምን ይመስላሉ? በፊት እንዲነበልኩኝና አሁን እስልምናን ተቀብያለሁ ብሎ ሲል ውሸት ይመስላችኋል። እየዋሹ ነው። ድሎ ሙስሊም ነበሩ፣ ምንም ጥያቄ የላቸውም፣ ተሳስተው ነው፣ ገንዘብ አግኝተው ነው፣ ፖለቲካ ሊሰሉ ነው፣ ሳምቲንግ ነው ላይክ የሆነ የውሸት አይነት ነገር ሰው የሚሰልም ያለ ይመስላችኋል። ያንን ነው ላሳያቸው ነው የምፈልገው። የውሸት አይደለም የሰለምኩት ነው። የምርም ጥያቄ ነው ሎኝ የሰለምኩት ጥያቄ ስላለኝ ነው። ያንን ነገር ደግሞ ኦኬ ጠይቂ ሲሉ ስለሚያውቁ ስለነበር የነሱ ቦታ ላይ ስጠይቅ መልስ ከሌላቸው የሚሰጡኝ አፕሮች አለ አይደለም ላይክ መሳደብ፣ በድሎ ማንነት መናገር፣ የሆነ ነገር ማለግና ልክ መልስ እንደሌላቸው ሲያውቁት ያንን የሚናገሩት ቃል በጠቅላላ እዛ እምነቱ ላይ ያለ ሰው እውነት እዚህ ቦታ ላይ ግን የኔም ጥያቄ አለ ብለው ያን ያክል እስልምና ላይ መልስ ስለማልሰጥ አብዞርብ ያደርጋል ብዬ አላስብም። ጅስ ግን እየለበሸ ካለ ግን ሌሎች ወንድሞች ቤት መግባት አቆማለሁ ነው። እዚህ ጋር ቤት ላይ ደግሞ ሲገቡ ወንድሞቼ መልስ ይሰጣሉ ኢንሻአላህ። የምርልም ግን እንደሚሰለም ማወቅ መቻል አለባቸው። በቃ ኦብቪየስሊ ውሸት አይደለም የምንሰልመው፣ የውሸት አይደለም ላይክ ሙስሊም ነውለን ቆይተን መተን እንዳዲስ ሰልመናል ብለን አናወራም። ኢቨን ጎግል ቢያደርጉት ያገኙታል እኮ ይነዋት በፍጥነት እያደገ የመጣ ሃይማኖት ቢሆን ዲን እስላም ነው፣ ሌላ ምንም አይደለም። ዋይ ብለሽ ስትይ የሁሉ አንድ አይነት ተመሳሳይ ጥያቄ ነው። መለኮት ላይ አንድ አይነት ተመሳሳይ ጥያቄ ነው። ስላሴ ላይ አንድ አይነት ተመሳሳይ ጥያቄ ኢየሱስ ላይና እውነት አይመስላቸውም። አምነው መቀበል አይፈልጉም። በቃ ማመን አይፈልጉም እና የሚሄዱበት መንገድ ለስድብ፣ ለጥላቻ የሆነ ውሸትን ለማንጸባለቅ ምናምን ይሆናልና አዶን ነው ዋይ እኔ እሱ እንዳልሆነ የምልም ጥያቄ እንዳለኝ የምልም የመጣሁበት ነገር እንደሆነ እንደማላፍልበት ማንነቴን የድሮ ማንነቴን እወደዋለሁ፣ ያንገበግበኛል። ጊዜን ነው ሉዝ ያለኩት ሰዓቴን ነው ሉዝ ያደለኩት። እዛ ላይ በጣም ከምንም በላይ ያጠፋሁት ጊዜ ለእኔ ያንገበግበኛል። እሳት ነው የሚሆንብኝ። ለምን እላለሁኝ? ለምን በቃ ቀድመህ ለምን ወደዚህ ነገር አላመጣኝም? ግን ሁን ያለው ይሆናል። ሁን ያለው ቀን ላይ እንደዚህ አድርጎኛል። አልሐምዱሊላህ
በቃ ሰዎች ግን አሁን ዋሽተው ነው ቀጥፈው ነው የወድለው ሙስሊም ነበሩ ሲያቅታቸው መቋቋም ሲያቅታቸው መልስ ሲያጡ አሁን ከሌ ተነስቶ ሚዲያው ላይ እንዲህ ስላለ ፈልገው ነው እየሰለምን ነው ብለው የሚሉት እንጂ ራሳቸው ናቸው አውቀው ነው ብለው የሚሉትን ነገር ናይን አውቀን እንዳልሆነ ነው የምርም ጥያቄ ነው ለው እንደሆነ የምርም ይሄንን ረብሻ የምርም ይሄንን ጥላቻ መዝላታቸው የምር እንድንሰልምም እያለገን እንደሆነ እንዲያውቁ ስለምፈልግ ነው። ሰው አዲስዬ እንደዛ ካሳከኩሽ ሀፉ በይ እና ዊ ላቭ ዩ በጣም የሀብትሽ ደስታ ነው። በዛ ደስታ ላይ ደግሞ እኔ ተናገርኩኝ እና ሀፉን እሺ እሺ ማሻአላ ብሩኬ ሀሳብ ካለ ስጥሽ። የለኝም አጠር ያለች ሱራ ሀብትሽ ይቅራልን ለማለት ነው። ስጨርሱ በጣም አሪፍ። እሺ አሰላሙ አለይኩም። በነገራችን ላይ ሁለታችሁ እንድትገናኙ ሁሉ ፈልግ ነበር እኔ ራሱ። ምክንያቱም ሁለታችሁም በጣም ደስ የሚል የሚጣፍጥ አንደበት ነው ያላችሁና ሀሳባችሁን የምትገልጹበት የምታወሩበት መንገድ ራሱ ሰውን የሚማርክ ነው የሚገዛ ነውና ሁለታችሁም ራሱ ለኢስላም እየሰራችሁም ነው፣ ሰበብ እየሆናችሁ ነው ለሰዎችም። በጣም ደስ ይላል። ግን ማለት እነሱ ጋር መሄድ የሚለው ነገር ቀርቷል መሰለኝ አሁን አይ ቲንክ እሱ እንደዛ ከነበረ ያው ትክክል ነው አዲስ 100% እስማማለሁኝ። አሁን ግን ያ ነገር ቀርቷል። ስለዚህ ብቻ ደስ ትላላችሁ ሁለታችሁ፣ በጣም ትልቅ ነገር ነው። በዛ ላይ ደግሞ ሐሳባችሁን የምትገልጹበት መንገድ እኔ እንጃ በጣም ሰው ቢዩቲፉል። ስለዚህ አላህ ይጨምርላችሁ ሁለታችሁንም። ግን ተገናኙ፣ አውሩ፣ ተመካከሩ። አንደኛችሁ ለአንደኛችሁ ብዙ ግብአት የሚሆን ነገር አላችሁ ብዬ አስባለሁ። አላህ ይጠብቃችሁ ሁለታችሁንም። ወሰላሙ አለይኩም። አብዱልሐይ ኢንፎርሜሽን የሚደርሰኝ ስለሚወዷት እኔ ደግሞ የሰለምቴዎች ተከራካሪ እናንትን ስለሆንኩኝ እንደማልሰማቸው ስለሚያውቁ ኦኬ እንደዚህ አድርጋ ነበር ሊሆን ይችላል ምናምን ብዬ የማልፋቸውን ነገሮች እንዳጋጣሚ ራሷ ላይ ኦን ፍሮንት መናገር ስላለብኝ ለሌላውም ክሊር ለማድረግ ነው። ቢኮዝ እሷ ራሷን ችላ የምትናገር ቤቷን የምትከፍት ራሷን ችላ የሰለመች ነፍሷን የምትጠየቀው ለራሷ ነው። የቼናችን ምንድነው? ላ ይላል አንድ አላህ የሚለው ብቻ ነው የሚያስቼናችን ሰው። ያ ብሬካችን ደግሞ የሚያስደርግ ነው። እሷ ደግሞ ገና ብዙ የሚጠብቃት ስለሆነ አላወቅኩኝም እንዳቆመች አውሽ ያልኩትኝ ነበረ። ኦልሬዲ ካደረገችው ደግሞ ጀግና ቤት የምትከፍቺ ስለሆንሽ የሚፈልጉሽ ጥያቄ ካለ በቤትሽ መምጣት መሆን ይችላል። እውነት ለአንቺ የሚገባ ነገሮች ካሉ ሪስፔክት ካላቸው አንቺ ጋር ይመጣል። አንቺ ስትሄጂ እኛ ተከትለን ስንመጣ ቦታችን አይሆንም። በቤትሽ ግን ከነ ክብርሽ እኔ ሰው እወድሻለሁ አፈቅርሻለሁ ገለመሌ ከሚለኝ ይልቅ ሲያከብረኝ ትልቅ ቫልዩ ስላለው ሪስፔክቱ አንቺ ጋር ይሆናል። እኔ ብመጣ አንቺ ጋር ካከበርኩሽ አንቺን ነው በቤትሽ ማለት ነው። በቤቴ መጥቼ እንደፈለኩ የምጫወትብሽ እንዲሆን አይገባም። መሳቂያ መሳለቂያ ለማድረግ ማለት ባለጌዋ እኔ ነኝ ራሴን ያላከበርኩ ማለት ነው። ስለዚህ ኢትስ ኦን ደም። ጥያቄ ካላቸው ዛሬ አይደለም ሊንዳ ላይ አም ሶሪ ገና ወልደሽ ተዋልደሽ አግብተሽ ሁሉ 40 ዓመት ሆኗቸው ከሰለሙ ሁላ ስለ እስልምና ልክ እንዳልሹ ስለሚቆጠቁት ሁሌ ድሮም እኮ ሙስሊም ድሮም እንዲህ ነበር ውሸቷን ነው ሳምቲ መባሉ አይቀርም። ለ1,000 ለሚሊዮን ሰብስበሽ ብታጸብ ሊያምኑ የማይችሉት ነገር ነው። አታቆም ክርስቶስ አይቆምም። ነን ስቶፕ ነው። ስለዚህ እሱ ላይ ፎከስ ከማድረግ እኛ የሚመለከተ ምን ያወቅነውን አላህ የወደደንን አላህ የመንገዱን የምንፈልገው ነው የአላህን መንገድ እሱ ላይ ፎከስ ማድረግ ያለብን። የተውነውን የጣልነውን ነገር ሞር እዛው ላይ ስንድር እዛው ነው የምንከረው። እዛው ላይ ኢማጂን ዩ ትራውማ ነው እንዲህ ሆነ ባሉ ቁጥር ትራውማ ነው። አንዳንዴ ንጽጽር ማልወደው ትራውማ ሰውነቴን ኢች ያደርገኛል። በቃ ኢትስ ላይኮ
ውሸት ላይ እንዴት ሰው ቤዝ አድርጎ ሊያሳምነኝ አሁንም ይሞክራል አፍተር ኦል ዲስ ይር። ስለዚህ እንደ ትራውማ ሆኖብኛል ማለት ነው እኔ። ስለዚህ ንጽጽር ውስጥ መግባት አልችልም። ትራውማ ሂል ስላደረጉ ቴክኒክም ስለሚፈልግ በተረጋጋ ስድብ ነው መጨረሻው ስድብ ነው። ግን ያህ ሲሆን የተኛ ይነቃል ነው አዲሴ የተኛ ይነቃል። በቃ እኔ ጀስት አላማዬ እሱ ነው። የተኛ አሁን ያለው ትውልድ ተኝቶ ያለው ትውልድ በሆነ ቃላት እየተመዘዘ እየተቀበለ ጥላቻን የዘራ ያለ ትውልድ እንዲነቃ ነው አላማዬ። እኔ መሰደቤ እኔ የሆነ ነገር መባሌ ያንን ሰው ማንቃት ከቻለ ከዚህ በላይ ምንም ደስታ የለኝም ነው። ያህ ልጅ አሁን እኔ ስጠይቅ እኔ የሆነ ነገር ስል እዛ ደረጃ ላይ ሲደርሱ ለጥያቄ መልሳተው ወደ ስድብ ሲገቡ ዋይ ይላሉ ነው። ከሚሰድባት አይመልስላትም ብለው ይጠይቃሉ። ከዛ ቼክ ማድረግ ይጀምራሉ። እነዛ የተኙትን ልጆች ማንቃት ነው የሚፈልገው። ጠያቂ እንዲሆኑ አንባቢ እንዲሆኑ ፍላጎቴ ነው እንጂ ክብልን ከመጥላት አንጻር በዛ ስታንድ ከሆነ ይክንዱት ቆዳሽ ያን ያህል ቲክ ከሆነ ርቴት ማያረግሽ ብሰደብም ብገፋ ምንም ብልም እኔ ችግር የለብኝም። እኔ በመሰደብ ውስጥም የፈጣሪ መንገድ የሚጠርቅ የሰው ቴክኒክ ሁሉ ይለያያል። ራይት ለእኔ እንዳልኩሽ እዛ ቦታ መገኘት አይደለም ገና ሳስበው I cannot resist it። እኔ እንደ ምርጫ አሁን እኔ ሁኚ ማለት አይደል። አንቺ ቆዳሽ ቲክ ከሆነ በዛ ውስጥ አልፌ እኔ በዛ ውስጥ እነሱ መሀል ሆኜ ኮል ማድረግ እችላለሁ አልሰበር የምትይ ከሆነ go for it። እኔ ሰውን ሀሳብ በጣም ካሳመነኝ እስማማለሁ። አሁን ቢያልሹ መንገድ አሁን ከሆነ በጣም እስማማለሁ። አሳማኝ ነው። ሄጄ በሜዳቸው ማንነታቸውን አሳይቼ መውጣት እችላለሁ አቅም አለኝ ካልሽ do it። ምን ቢሆን መሰለሽ አዲስ እስልምና መልስ የሚሰጥ ቢሆን ኖሮ ንጽጽር ሊሆንና እናንተንም ማሳቀቅ ይሆናል። እዛው እምነት ላይ ከሆነ ጥያቄና እንድጠየቅ ፍቃድ አልሰጥም። እስከዛሬ ብዙ ሰው ቤት ስገባ ካያችሁኝ እንዲጠይቁኝ ፍቃድ አልሰጥም። ተማሪ ነኝ፣ ገና ነኝ። ሰው እስልምና ከእናንተ አልማልም። ከተማልኩም ከሙስሊም እህት ወንድሞቼ ነው የምማለው ብዬ ነው የምዘጋውና እነሱ ላይ ብቻ ስለምጠይቃቸው ያንን ነገር ገልጠው ሲያመጡ ነው አልፈልግም ስል የሚሳደቡት ስድብ አለኝ ነው የሚወረውሉት ቃል አለና ያ የተኛው ሰው ዋ ይላል። መልስ ካለ ለምን አይመልስም? ለምን እውነት ነው ለካ ሚስጥር ነው የሚሉት እውነት ነው ለካ እንደዚህ የሚሉት እስቲ ልይ ላንብብ ብሎ ይነቃል። ሰው ያንን ደንገጥ ማድረግ ያንን ሰው የተኛን ሰው መቀስቀስ ወላሂ ደስታ ነው። እኔ በመሰደቤ ምንም አይለኝም። ቢኮዝ የሰራሁት ስራ እየሰራ ያለሁት ነገር አየዋለሁ። ስንት አይነት ኢንቦክስ አለኝ አዲሱ ወላሂ ኢቨን እስልምና ላይ ሆነው ራሱ ተኝተው የነበሩ የኔን ነገር አይተው የባለፈውን ነገር አይተውት አሁን ላይ ያለኝን ነገር እያዩ ነው እንዴት አይነት መንገድ እንደሚሄድ እያዩ ስለሆነና ይሄንን ነገር ከአንዴ ሁለቴ ምላሽ ስሰጥ ሰምተውኝ እንደውም አሁን ላይ እዛ እምነት ላይ ያሉ ወገኖቼ ኖ በቃ ቲክታክ ላይ ጭራሽ በአካል ይሻላል አሉ። ቢኮዝ ብዙ ልጆች እንዲጠይቁ እያደረግኩኝ ነው። ተለዳሽ እና ኖ አንፈቅድም አሉ። በቃ ከዚህ በኋላ ሊንዳ በክርስትና ቤት ውስጥ ገብታ ጥያቄ መጠየቅ የለባትም ነገር እያበላሸች ነው ብለው ቃል በቃል እስከ መናገር ድረስ እና እንደዚህ የሆነበት ምክንያቱ ጠያቂውን ነገር ማንቃት መቻላችን ነው። በቃ የሚጠይቀውን አካል መፍጠር መቻላችን ነው ያንን ያደረጋቸው ምክንያት ብዬ አስባለሁ። እና በአካል አልተገኘ ሁላቸውም ኔክስትም በአካል አልገኝም በአካልም አልጠይቅም የተኛውን ማንቃት ነው ስላይ እሱን ደግሞ ነይ ግቢ እስቲ ጠይቂ ለጥያቄሽ መልስ አለን የሚሉን እህት ወንድሞች ሄዳለሁ ጠይቃለሁ። ከዛ የተኛው ይነቃል። ይሄን አላማ ነው። ግን መልካም ካልሆነና ጥሩ ካልሆነ ማቆም እችላለሁ። በአሁኑ በንግግርሽ ከሆነ አንደርስታንድ ራስሽን ፕሮቴክት ማድረግ የምቺ እኔ አምኝበታለሁ። ከምንም በላይ ኦል ኦፍ አስ ስላለን አይደለም ከአንቺ ከውስጥሽ ካለው ነገር ምንም ነገር ልታጎይ አይገባም። እስልምና ውስጥ የመጣሽው ቀጥተኛውን መንገድ ይዘሽ ሌሎቹንም ኮል የማደርገው በዚህ መንገድ ነው ካልሽ ጎ ፎር ኢት እኔ ሃቭ ኖ ፕሮብለም። ያንቺ ደስታዬ ነው ብለሽ ደስታሽን ለእኔ ስትእጪ የሚል ሰው ያ ላይክ በጣም የግሩፕ ሜንታሊቲ ነው። በግሩፕ እንነዳ እኔ በዚህ ስልሽ በዚህ ሂጂ በዛ ስልሽ የግሩፕ ሜንታሊቲ ነው። እሱን አልወደውም። አንቺ ወንድሞቼን ቀልብ አልወስድምና አፉን እኔ አልተገኘውምም። እኔ ያልኩሽ እኮ የትም አልገኝም። ንጽጽር ቤት አላገኝም። ኤቲስት ጓደኞች አሉኝ፣ ክርስቲያን ጓደኞች አሉኝ ምናምን። አሁን አምና ሬዲ እኔ እንደ ግላ አሁን ገና ሩቅ ነኝ ዝግጁ
አይደለሁም። አሁን እንደዛ መሄድ አይደለም። በቃ ጊዜው ሲሆን እንገናኝ አልኳቸዋለሁ። በእውቀት ሙሉ ሰውን የእናንተን ስነካ የኔን ስትነኩ እኩል እንድንሄድ እኔ አሁን ዝግጁ አይደለሁ። የኔ ቢነካብኝ ከማለቃቅስ እትስ ኦኬ፣ እናንተንም ለጊዜው አልነካም ብያለሁ። አንቺ ግን እጠይቃለሁ። በዛው ገብቼ ስገባ ብዙዎች እየመጡ ነው ወደ እኔ ካልሽ እትስ ኮሊንግ ሌላ ቴክኒክ ነው። እኔ ምናልባት የኔ ራሴ ፈጣሪ አሁን ልቤ ላይ ጽናት ያለው የአላህ መንገድና ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሰዋቦቹ ምናምን የመማር ምናምን ግብገብ ያለ ፍቅር ላይ ነኝ። ገና አዲስ እውቀት አለ አይደል? እንደ ሰዓት ነው ገና ሲቀራ ምን ሲል ሰውነቴ ገና ንዝረት ላይ ነኝ። ሶ ላይክ ይህንን ቫይቤን በሆነ ቦታ ወስጄ የሆነ ነገር ማልበስ አይደለም ማሰብ አልችልም። ሄድኩኝ ቁጥር ምንድነው መሆነው? ኤነርጂ ነው ድሬን ነው ማድረግ። ኢቨን መጥተው አነሰሰሪ ኮሜንት ሲያደርጉ እንኳን ስትል ነገር ስሜት ይሰማኛል። ሶ ሞር አይ ዋና ለርን እዚህ ቦታ ነው እኔ። አንቺ ደግሞ ጀግና ነሽ፣ ልብሽ ጨክኗል። ሄደሽ እነሱን ሼክ አድርጌ ነቅንቄ የሆነ ነገር ይዤ እወጣለሁ የሚል አቅም ካለሽ ጎ ፎር ኢት። እኔ ባልመጣም እዛ ቦታ ላይ አውል ቺር ዩ አፕ ቤቴ ሆኜ ጎል እንዳላለሁኝ ግን ዶንት ኤክስፔክት ሚ ከስር እዛ ቦታ ላይ ምናምን እኔ አልገኝም። ጎን ማለት ነው የምልሽ አልገኝም። ጭራሽ ነው ፖስትሽን ምናምን አላይም። ስንገናኝ በቤትሽ ኦኬ ወልዳን በቃ እንጂ አልመጣም። ከዛው ግን አላህ ይጠብቅሽ። እንደዛም ከወሰንሽም ያው ጥያቄያችሁን እንድጠይቁልኝ የላካችሁኝም ሰዎች ስላሉ በርቺ። ወኒ ጎ ስትመለሽ ብዙ ጥጥቅ አስፈትተሽ ለመምጣት አትሊስት ብዙ እውቀት ለእንትኖችን ያሽ ገባሽ። ኪቶችን አለ አይደለ? ሜዲካል ኪት ምናምን ያስፈልጋላ። ጦርነት ሲገድ ባትል ስፒሪቹዋል ባትል ነው፣ ነንስቶፕ ነው። ከአንቺን በፊት የነበረ ከዚህም በኋላ የሚቀጥል ጌት ሬዲ፣ ራስሽን ፕሮቴክት አድርገሽ good luck to you እና አብሮዲ ሌት ነው። I love you guys። በጣም አመሰግናለሁ። እኮ በቃ ነው አሉ እነሱ ናቸው ነው ያሉት። ባይ ዘ ወይ እኔ አይደለሁም። ሶሻል ሚዲያ ላይ በቃ እንዳትጠይቂ ስለ ክርስትና አያስፈልግም ለዚህች ልጅ ማንም መልስ እንዳይሰጥ ብለው እነሱ ናቸው ያወጁት እንጂ ነው ቢኮዝ ጠያቂ መጣ፣ እነሱ ጋር ጠያቂ መጣ፣ እኔ ጋር ብዙ ሰው መጣ። ላይቬ ላይ ስገባ በጣም ብዙ እዛ እምነት ላይ ያሉ ልጆች ይመጣሉ። ቅድም እንደዚህ ስትይ ነበር ብለው ይጠይቃሉ እና አብላሂማ ወንድሞቼ መልስ ይሰጣሉና ያንን ነገር ስላዩ አስቆሙት። ነው በቃ መጠየቅ የለባትም ከጠየቀች በአካል ብለው እነሱ አወጁ። አሁን በቤቴ ነኝ። ኦልሬዲ ሰዎች የተቆላለጠ ቪዲዮ አይተው ደግሞ መጥተው ሞር እየጠየቁ ነውና አልሐምዱሊላህ ከዚህ በኋላ እዛ ቦታ ላይ አልሄድም። እናንተንም ቀልብ እያልሰብልም አፉ በሉኝ። እሺ ቢስሚላህ። አንዴ ለኔ ድል ሰጠኝና ሰላም አለይኩም ጀሚዓን። በነገራችን ላይ በመጀመሪያ ደረጃ ማለት ነው ቴንኪዩ አዲስ አለም አይደል? ቴንኪዩ በጣም እናመሰግናለን። በጣም ነው ማመሰግንሽ። ከምን አንፃር አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል? ያ አዩሃ الذين آمنوا إن جاءكم فاسق በቃ የሆነ ወሬ ወደ እናንተ ከመጣ ፈተበየኑ ነው። ያንን ወሬ ግልጽ ሄዳችሁ የደረሳችሁን ወሬ ተበዩን አድርጉ፣ ግልጽ አድርጉ ይላልና አላህ ያንን ያደረግሽው የቁርአን ሱና ነው። በጣም የሚገርም ነገር ነው ያደረግሽው። መመካከሩ ወአምሩሁም ሹራ በይነሁም እስከሆነ ድረስ በእኛ መካከል ያለው ነገር ትክክለኛ የሆነ ነሲሃ ነው። ምንም ከተናገርሽው ነገር ላይ እንዲህ ይውጣ የሚባል ነገር የለውም። አለመቀበልም የሚከብድ የሆኑ ንግግሮች ናቸው ያደረግሻቸው። ወደ ሊንዳ ስንመጣ ሊንዳ ያው ረመዳን አብረን ነው ያሳለፍነው። ፈሱብሃነ ረቢ በጣም የገረመኝ ነገር አለ ሊንዱ። ይሄን ነገር እያደነኩሽ ሳይሆን እየገረመኝ ነው። እሺ በአድንቆት አትይብኝና ወላሂ እኛ በህይወት ላይፍ ሳይክላችን ላይ በጣም ብዙ ነገር አሳልፈናል። እኛም ያው ምንም አስላችን ሙስሊም ከሙስሊም ቤተሰብ ብንመጣም የሆነ ላይፍ አሳልፈናልና በዛ ላይፍ ላይ ለሚደርስብን ነገር ቆዳችን ስስ ነው። እኔ በዚህ ረመዳን ሊንዳ ጋር ያየሁት ነገር በጣም ገርሞኛል። እንዲያውም ከዛሬ ነገ ቀስ አድርጌ በውስጥ ምነግራትም ነገር አለ እያልኩ ተቀድሜያለሁ። ቀድመሽኛል አዲስ ዛሬ መጣሽ ቀድመሽኛል። ማሻአላህ አላህ ይጨምርልሽ። ነገር ግን አንድ መረዳት ያለብን ነገር አለ። ሊንዳ እንዲህ ሲነገራት ደግሞ ደረቅ አይደለም ነገር አለ። በጣም የገረመኝ ነገር ያ ነው። ምንድነው መጀመሪያ አካባቢም የሆነ ኢሞሽናል የመሆን ነገር ነበረ። ግን ኖ ይሄ ትክክለኛ ወይ አይደለም ስንላት አብረን የቆየን ልጆች አለን። ለዚህ ሐሰን አለ፣ ማን ነው ስሙ አቡ ኢምቲዛም አለ፣ አብዱላህ አለ፣
ኡስማኖቪች አለን፣ የቆየ ልጆች አሉ። ምንም አይነት ነገር ሲመጣ ሐሳብ አቋርጣ የኛን ሐሳብ አቋርጣ እኔ ልመልስ የምትለው ነገር የለም እስልምና ላይ። ለዛ ነው እኛም ዝም ያልነው እንጂ እስልምና ላይም ለመመለስ ሙከራ ብታደርግ ኑሮ ያ ነገር ከስር መሰረቱ ምን ነግራት ነበረ። አንድ አዲስ ዓለም ጋር ያየችው የታዘበችው ነገር ያለ ይመስለኛል። እሱ ምንድነው ሰዎች ልክ ወደ እስልምና ከገቡ በኋላ መላሽም ለመሆን ይፈልጋሉ። እንደዚህ አይነት ወጣቶች እንዳሉ አይተናል። እነዚህ አይነት ሰዎች ያጋጠሙሽ ይመስለኛል። እንዲሁ ግምት ነው፣ ትክክልም ላልሆን ይችላል። እንደዚህ አይነት ሰዎች አሉና ሊንዳ እንደዚህ አይነት ሰዎች አይደለችም። ነገር ግን አሁን በዚህ በህዝብ መሃል ማስተላለፈው ለሁላችንም ዒልም እውቀት የሆነ ቦታ ላይ የሚቆም አይደለም። ሁሌ ማወቅ መቻል አለብን። ሁሌ እውቀት ላይ በጣም መበርታት መቻል አለብን። እዚህ ጋር እነ ኡስታዝ አሉ። እዚህ ጋር አብዱል ሐይ ብንጠይቀው ምን ያክል ጊዜ ነው ንባብ ላይ ያለው ብለን ብንጠይቀው 20 እና 30 ዓመት ሊነግረን ይችላል። ኡስማኖቪች እንዴት ነው ይሄን ያጠናው ብለን ብንነግረው የሚነግረን የራሱ የሆነ አመታት አለ። ዒልም በአንድ ቀን አይደለም የሚመጣው። በጣም ፕሮሰስ ያስፈልገዋል። ለዒልም በጣም ጥናት ያስፈልገዋል፣ ለእውቀት ማለት ነው። እውቀትን ደግሞ ከማን መያዝ እንዳለብን ማወቅ አለብን። እዚህ ጋር ነው እኔ ፖይንት መናገር የፈለኩት። የመጨረሻ ሐሳቤ ምንድነው? ከማን ነው የምናውቀው? እዚህ ሶሻል ሚዲያ የተለያዩ ሰዎች ይመጣሉ። የተለያየ የሚገራርም የሆነ ሐሳብ ይዘው የሚመጡ ሰዎች ይመጣሉ። ገና ቅድም በጠቀሰችው አዲስ ዓለም በተናገረችው አማርኛ ስንሄድ ገና ልጆች ከሆን ገና ዳዴ እያልን ከሆነ ያ እውቀት ከማን መምጣት እንዳለበት ስላላወቅ ነው ከተሳሳተ ሰዎች ልንወስደው እንችላለን። ባይዘዌ በአሳማኝ የሆኑ ሎጂክ መሳዮች ነገሮች አሉ፣ ያሳምኑናል። እውቀት ላላነበበ ሰው ሊያሳምን ይችላል። ኢብን ሲሪን የሚባል አንድ ታላቅ የሙስሊም ስኮላር ምን ይላል መሰላችሁ? ኢነ ሀዘ ዲኑ ዒልሙን፣ ይሄ ሃይማኖት ይሄ እስልምናችን እውቀትም ነው፣ እምነት ብቻ አይደለም እውቀትም ነው። ፈንዙሩ አመን ተእኹዙነሁ፣ ከማን ነው ይሄን እውቀት መያዝ ያለብን የሚለውን ነገር በደንብ ማወቅ መቻል አለብን። ስለዚህ ወላሂ ሒርሰል ለእውቀት እኔ ቡኻሪ ቅድም ማን ነው ሲያነሳው ይሰማው መስሎኛል። ስለ ቡኻሪ ታሪክ እንትና መሰለኝ ያነሳውና ብሩክ ስለ ቡኻሪ ብናነሳ እንዴት ነው ይሄን ሁሉ መጽሐፍ የጻፈው? ሙስሊም ይሄን ሁሉ መጽሐፍ የጻፈው እንዴት ነው? እና አቡ ዳውድ እንዲህ ዝም ብሎ አይደለምና ጥረት ማድረግ አለብን። እኔ በሊንዳ በአዲስ ሐሳብ በጣም ስለተማረኩ ነው። ከዛ ውጭ ግን እዚህ ጋር መምጣትሽ ሌላ አንድ ጥሩ ጎኑ ደግሞ ልናገር። የመጨረሻ ሐሳብ ይቅርታ፣ ሁለት የመጨረሻ ብያለሁ። በረመዳን 27 ይመስለኛል፣ ረመዳን 27 ኡስማን አንተ የነበርክ ቀን ይመስለኛል፣ አንዲት ልጅ መጣች እዚህ ቤት። ምንድን ያለችው? አቅሻለሁ። በኮሜንት ይሁን በእንትን የገባች አቅሻለሁ፣ እኔ ሙስሊም ነኝ በት ምንድነኝ ድሩዬ ነኝ። አንቺን ሂዳያ የሰጠ አላህ እንዴት እኔን አይሰጠኝም? ከዛሬ ጀምሮ ተውበት ለማድረግ ፈልጋለሁ። በጣም ያለቀሰችበት ሊንዳ ቀኑ ነው። ታስተውሱት ከሆነ የምትሄጂበት አካሄድ አፕሮችሽ ያለሽ ስብዕና አንደበትሽ ማሻአላህ በጣም ጥሩ ነው። አሁን በምትሄጂበት መንገድ ከሆነ ሊንዱዬ አሁንም ከጎንሽ ነን። ግዴታችን ነው ያንቺ መሆን፣ በቃ አንቺ ጋር መሆን ግዴታችን ነው። ነገር ግን አሁን አዲስ የፈራቸው አይነት ሰዎች አሉ። ገና እውቀት ሳይዙ መልስን ሳይታወቅ መልስ በጣም ከባድ ነገር ነው። ሳያውቁ መልስ ከባድ ነገር። እንደዚህ አይነት አካሄድ ደግሞ የምትሄጂ ልጅ አይደለሽም። እስካሁን እስካየንሽ አላህ በአኽላቅ አላህ ይጠብቃችሁ። አረዘምኩ አፉ በሉኝ እሺ። አላህ ይጠብቃችሁ። አላህ ሁላችንንም ይጠብቀን። እንዲያው አላህ ትክክለኛውን መንገድ ይዘነዋልና በትክክለኛ መንገድ ቢሆን እንጂ አይግደለን እላለሁ። አመሰግናለሁ። ሰላም አለይኩም ወበረካቱ። ወስሚዬ አልፏል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ በላየው ነው ኮሜንታችሁ የሁላችሁም ደስ ይላል። እያንዳንዱ በየአንጻሩ ቫልዩ አለው። በየአንጻሩ ብያለሁ። አንዳንድ ነገር መናገር እፈልጋለሁ። ለምሳሌ አሁን እንደራሴ ብነግርሽ ሊንዱ፣ አንዳንድ ሰው ይቀበልና እኔ ለምሳሌ አላህን ስቀበለው ሁሉ ነገር አስጠላኝ ስልሽ እኔ ነበርኩ እዛ ቦታ ላይ መድረስ የምፈልገው። ጎል ነበረኝ አንድ ቦታ ለመድረስ። እዛ ቦታ ላይ ስደርስ አረፍኩ። ልቤ ለብዙ ሰው መዳረስ እንዳለበት አይኖ፣ ግን እኔ ሮጬ ስላረፍኩ
እኔን ያሳርፋችኋል በሚል በቃ ፈታ ብዬ ቁጭ ኡስታዝ ወሂድ ናግባ ያንተ ድምፅ እንደውም ሰው ይወደዋል ያውም ከዚህ በጥባጭ ድምፅ ማለት ነው እና እንደዚህ አልመጣም ጠፋው 3 ወር 4 ወር ጠፋው ራሱ ከቲክቶክ ለመሰልሽ አገኘሁት በቃ ያንን ያገኘሁትን ነገር ማጣ ለምሳሌ እርቦኛል ታያለሽ ምግብ ይቀርባል ዝግት አድርገሻቸው ሁሉንም ብልት ታርጋለሽ አልহামዱሊላህ ደስ ይላል ሁለት አይነት ነገር አለ ባንቺ በጣም ደስ ያለኝ ነገር አለ ኢትስ ኦብቪየስ የአዲስ ዓለም ሐሳብ ኢትስ ኦብቪየስ በጣም ማቹርድ የሆነ ሐሳብ ነው ኢትስ ኦብቪየስ ወታደር ናት አይቻታለሁ ያ ማርኬቲንጉ እንደዚህ ያደርጋት ይመስለኛል ምክንያቱም ጸጋ ተፈጥሮ ነው ማርኬቲንጉ ብዙ ሰው ጋር ኮንፍሮንት ስለምታደርግ ሞር ትበስላለች ብዬ አስባለሁ አንቺ ጋር ግን ስመጣ ኦፕን ሃርት ይባላል there are some people are very open hearted በጣም ይሄ መሐባ የሚባል ነገር አለ መሐባ ታውቂያለሽ ፍቅር ይባላል ያ ፍቅር አንቺ አግኝተሽ በጣም ማርቭል ስላደረግሽ ሰው ሁሉ አዲስ ቀሚስ ተገዝቶልሽ 5 ዓመት ልጅ ሆነሽ you go everywhere እናት አባት እህት አክስት አጎት everyone እንዲያየው you want that ይሄ በጣም ካይንድ የሆነ ገራገር ልብ ይባላል ለመጠቃት ክፍት ነሽ ግን አላህ ያስጠጋም አንቺ በፍጡር አይደለም የተመካሽው በአላህ ነው ወላሂ እኔ በጣም ወድጄልሻለሁ በጣም ምክንያቱም በአጭር ጊዜ ውስጥ ያየው ለመናገር እንኳን ተብታባነሽ የገረመኝ እሱ ነው እንደገና እንደዛም ሆነሽ ደግሞ you are inviting people ወላሂ ከአላህ ካልሆነ ከሰው አይሆንም ደግሞ አለው ሁሉም የአብራሂም አይመከረሽ በጣም ቤስት ነው ዛም የተመከረሽ በጣም ቤስት ነው ያለሽ ስጦታ ግን የሙሐባ ነው ሙሐባ ደግሞ ከሚን አላህ ነው እንዳትጠነቀቂ አላህ ይጠነቀቅልሻል ማስተዋል ያስፈልጋል ግን አላህ ይጠነቀቅልሻል ይሄንን ልብ እንዳትቀይር ወላሂ እንዳትቀይር ወደ አፉ በሉኝ እንዳትቀይሩ ለምሳላችሁ ያላህ ይበልጣል ምን ይላል መሰላችሁ እኔ ፉርቃን ላይ ሞዶ አንድ ቃል አለኝ ሁሉን ነገር ይናገርና አላህ ደግሞ ሁሉን ያውቃል ይላል ምን ይላል አላህ ደግሞ ሁሉን ያውቃል ወላሂ እኔ በመሐባ እዚህ ላኢላሃ ኢለላህ ብቻ አይደለም ካፊር ቤት ሞኝ መሐባ ነው ሰብከው እንግዲህ ስንት ዓመት ወንጌላዊ ሆነን ስንሰብክ መሐባ ነበር የምንሰብከው ምክንያቱም እስልምና ጋር ስንመጣ ጭራሽ እጅግ ሩህሩህና አዛኝ በሆኑ ብሎ ሲያስገባል ፎይ ለካ አንተ ነህ እንደዚህ ጋር እዛ ቤት ተደብቀህብኝ እንኳን አገኘሁ ብለን የመጣ ነው አንቺ ጋር ደግሞ ያለበን ያለው ለምን ቀየቀን የበላሽውን የጠጣሽውን የለበስሽውን ያሳረፈሽን ቶሎ እንዶ አሁን አንቺ ኢልሞ የለሽም ኖሮሽ ግን ሁሉ ምጥጥ ብሎ ክብብ አድርገውሽ ቢሳልሙ ደስተኛ ነሽ እኔ ትልቅ መሳሪያ ልንገርሽ ሚስጥር ይሄ እንዳለ ይሄ አሁን ይሄ ነገር ይኸውልሽ ትክክል መሆንሽ የምታውቂው ዛሬ አቡበከርን አግኝተሻል አንድ ምልክት አይደል ውጤት አለው ስለዚህ ሌላው ነገር ምን አለ መሰልሽ ቶሎ የሚደርሰው ኢልም ይቆያል አብራሂማ በጣም ትክክል 20-30 ዓመት ተምረሹ ይመጣል ኡስታዝ ወሂድ ከመሬት ተነስቶ ኡስታዝ አልሆነ ስለዚህ ምንድነው የምታደርጊው በርሽን ዝግት ታድርገሽ ሰላተል ሐጃ የሚባል ነገር አለ በርክክቴና እኔን የወደድከኝ ለእኔ ፈቀድክልኝ ፍቀድላቸው እባክህ እኔን ደስ አሰኘኝ ፍቀድላቸውና አንቺን ሊያስደስት እሱ ፈቃደኛ ወላሂ ፈቃደኛ ነው ምን ማለት ነው በቃ ስምሽ ይቀየርና ሊንዳነቱ ቀርቶ ሂዳያ ትባያለሽ የሂዳያ ሰበብ ነው የምትሆኚው ለሁሉ የሂዳያ ሰበብ ትሆኛለሽ ለጥንቃቄው አላህ አለ ከዛ ውጭ ወንድሞችሽ አሉ አንቺም ደግሞ ትንሽ ጨምሪባት ትንሽ ካሁኗ ላይ ትንሽ ጨምሪ አልሄድም ስላልሽ ኦሬዲ አርፌያለሁ ይሄ ነው ጀዛክ ያላህ ኸይረን የመከራችኋት ሁሉ ጀዛኩም አላህ ኸይረን ወሰላሙ አለይኩም ወአለይኩም ሰላም መጨረሻዬን ልናገርና እኔም ልካርበት ወይል በጣም ሁላችሁም እዚህ ቲም እንዳላችሁ እናያለን ስለማያሲኖም ሁሉም አሉ ሁሉ ጊዜ ከጎንሽ በጣም ደስ የሚሉ ቤተሰቦች ናቸው አብራሂም አለ ሁሉም አሉ ደስ ይላል ላይክ ደስ ይላል የኛ ፋሚሊዎች ኢን ጀነራል እሱ ጋር ሚጂ ዛም ሚጂ ላይክ they will make you feel like ፍቅር እስልምና ውስጥ ጥግ ድረስ ያለበት ቦታ ቢሆን እስልምና ነው ራሳቸውን ለሚወዱት ነገር ሳያስቡት ለፈጣሪያቸው ላላህና ነብያቸው እንዲሁ እንኳን ሌላ ሰው እንኳን ሰልመሽ ወደሽና ሙስሊም ሆነሽ እህታችን ሆነሽ ቀርቶ እንዲሁም ሌላ ሰው በክብር ነብዩ መሐመድ አለ ብለን እንዴት ነው ያንን ሰው የምንወደው የነብይ ታይትሉን ተናገረ ብለን ማለት ነው እንኳን ሰልመሽ እህት ሆነሽ ቀርቶ ማለት ነው ሶ the more ሲገባሽ
ፍቅራቸው ያንሰፈስፍሻል፣ ያሳዝኑሻል። አንቺ ስር ሲመጡ ምን ቢሉ ሌላ ፈልገው አይደለም፣ በክብራቸው የተከበሩ የሚሰሩት ስራ ትልቅ ሆኖ ሳለ ለአላህ መንገድ ግን አንድ ሆነናል ብለው ከስርሽ ቁጭ ሲሉ ያንን እውቀት እንደያዙ አይደለም። ትልልቅ ኡስታዝ ሆኖ ሳለ በቁርአን የተላቁ ሆኖ ሳለ ያንቺን አንድ ቃሏን ማሻአላህ በቃ ምን ያለባቸው ከፍቶ እንደሚሰሙ ሳይ የፍቅር ቦታ ነው እስልምና። እና ሌላ ቦታ ምናልባት እኔ ብዙ እንዳሉትም እዚህም እዛም የሚሄድ ሰው ስለሆንኩኝ እውነተኛውን አውቀዋለሁ። ውሸትና እውነት ፍቅርን ትለዩዋለሽ። እንደ አዲስ ነው የምትማሪው እና ዋጋ ያስከፍላል። ይሄ ደግሞ ፍቅር ዋጋ ስለሚያስከፍል ዊ ሂር የፍቅር መንገድ ደግሞ ማለቂያ የለውም። የጥላቻ ነው ድሬን ኤነርጂ የሚያደርገው እና ይሄ ኤነርጂሽን አሞትሽ ፍስስ ያለው ያሁን ግሎ የሚያደርገው ፊትሽ የሚያንጸባርቀው ፈገግታሽ ምንሽ ውስጥሽ ፋውንድ ትሩዝ እውነታውን ስላገኘሽው ልክ እሱን ሁሉም ቢያቅልሽ ደስ ይልሻል አይደል? ሁሉም ቢሰማሽ ደስ ይልሻል። ግን ያ መንገድሽ ግን አንዳንዴ ሻሪ አድርጎት ይህንን ነገር እንዳያለብሰው ነው ጥንቃቄ ለመውሰድ ያለው እንጂ ጎ ፎር ኢት። አንቺ ያልቤ ሞልቷል ካልሽ አንቺን ብቻ ነው ያፈጣሪ ልብሽን ያን ብርሃን ያሳየሽ ልታሳይ የምችው። ቢኮዝ የሁሉም ጥሪ ይለያያል። ለአንዳንዱ ሰው ጥሪ በቤቱ ይጠራል። ቤቱ ሆኖ ሳይናገር ብስል ብሎ በእውቀት የሚያምር ሴቶች አሉ እዚህ ጋር ማናያቸው። እኛ ወተን ጥጥጥ እንደምንለው አይደለም። ሰልመው ውበታቸው በቅዝቃዜያቸው እንዴት እንደሚጣፍጡ ማለት ነው። አይውሽ እነሱን ቢኮዝ በ2 ወር በ3 ወር ቁርአናቸውን በቃ ላይ ብልት አድርገውት አዲ እንደዚህ ደረስኩ የሚሉኝ 2-3 ሴቶች ገጥመውኛል። እኛ እዚህ ጋር እየተንተፋተፈ ለስራ ለምን ስንሮጥ የሚገርሙ ማለት ነው። አውሽ የእነሱን ነው መማር የምፈልገው። እነዚህ ድንቅ ሴቶችን እነሱን እንዴት እንደዚህ ገባቸው ቁርአን እምቀናው ነኝ ቁርአን ልጨረሰ እንጂ በአደባባይ ወጥተው ላይክ ስለተናገርን አይደለም፣ ስለ ውስጣቸው ምን ያህል እንደሚሆን ስለሚገባኝ ማለት ነው። እና ለዛ እንሯሯጥ። በቃ እኔ መሯሯጥ የሚያስቀናኝ እውቀትን ያዙ ሲባል ቁርአን እንደዚህ እንዲገባኝ ምናምን ሲሉ how did you do it ያ ያስቀናኛል እንጂ እዛ ከሌና አሸነፍኩኝ 1000 መንገድ መርተሽ ነገ የተጣልሽ ሳይገባሽ ዌስት ከመሆን ነው አንዷን ቃል አሊፍ ባዋን ቁርአኗን እዚህ ሲቀራልሽ ቅልብ እውነቷን ምናምን ያኛው ታውቂዋለሽ። ኦልሬዲ ዌስትድ ኦል ዩር ላይፍ ለመጨረሻ ጊዜ የምለው ኢት ኦልሬዲ ዌስትድ ኦል ዩር ላይፍ ዋይ ዌስት አንድ ደቂቃ ለዛ። ስለዚህ የመጨረሻ ንግግሬ ነው። አላህ ይጠብቅሽ። አላህ ወዶሻል፣ እኔ ወድሻለሁ እስከ መጨረሻው። አም ሂር ፎር ዩ አስ አ ሲስተር። ይቅርታ በጣም አፉ በይኝ። በአደባባይ መጥቼ የተናገርኩትም በአደባባይ በየኮሜንቱ እንዲህ ከሚባል ግልጽ ሆኖ መንገድ በአደባባይ መውጣት ስላለበት ነው። እኔ በጀርባ አልወድም፣ ፊት ለፊት ነው። ቢያምን ቢቆነጥጡኝም ስለምሰማ ትንሽም ፒንች ካረኩኝም በጣም ይቅርታ። ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። ደህና ደሩ። ልከርበት አመሰግናለሁ እህትየው። ምንም ጭራሽ በፍጹም የተሰማኝ ነገር የለም። ቢኮዝ የመጣሁበትን አላማ አውቀዋለሁ። እዛ አላማ ላይ መስላት የምፈልግ ልጅ ስለሆንኩኝ ላይክ በቃላቶች ምናምን የሆነ አይነት ስሜት ውስጥ ምገባ ልጅ አይደለሁም። አክሰፕት አደርጋለሁ። አይ ቲንክ በጣም ጥሩ ማይንድ አለኝ እና ጅስት በምንም አይነት ቃል ቢሆን አም ስትሮንግ እኔ ሊንዳ ላይክ ዋይ ብለው ላሱ ቢመጡ ስቄ ማሳልፍ ልጅ ነኝ። ቢኮዝ ብዙ ነገሮችን አይቼ ስለመጣውና ኢንሻአላህ በውስጥም ያሉትን በአደባባይ መተሽ ስለነገርሽኝ፣ ስለወደድሽኝ፣ ስላከበርሽኝ፣ ስለነገርሽኝ አላህ ያክብርልኝ። ወድሻለሁ አድዬ እህቴ። መናገር የምትፈልጉት ካለ ተናገሩ። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አፏን ይቅርታ ጣልቃ ስለገባ ሊንዳ ስንት ምዕራፍ አልፎሽ የታዘዝሽውን ስራ ሳትሰሪ በመቆየትሽ ዘራፍ ልል ነው። ምን ይመስልሻል? ቅድም ሀብሽሉ እሺ፣ እዚህ ውስጥ እንዳላችሁ አቡበከር እያለ ነበር አይደል ያልኩት? አታርፊ። እሺ ሰዎች አላችሁ እዚህ ጋር ኡስታዞችም ወንድሞችም ያደረጉት ፕሮፋይል አለ። ይሄ ፕሮፋይል በአይምሎም